ሪል ስቴት ላይ የሚኖሩ ሰዎች ኑሯቸው ምን ይመስላል፣ አኗኗራቸውስ ምን አይነት ነው የሚለውን አብረን እንመልከት። ተከተሉ። እሺ ደርሰናል። አሁን ወደ ቤቱን ንግባና ቤቱን እንየው። ይሄን ይመስላል ቤቱ። እንግዲህ ሳሎኑ ይሄንን ይመስላል። በጣም ሰፊ የሆነ ሳሎን ነው ያለ። ሰፊ የሆነ ሳሎን ነው ያላቸው። ባልከኒ አለ። ባልከኒው ኤል ሼፕ ነው። እዚህ ጋር ሲሆኑ ሻይ ቡና ይላሉ። ከእንግዳ ጋር የሚጫወቱበት፣ ንፋስ የሚቀበሉበት፣ አየር የሚቀበሉበት፣ ከተማዋን የሚያዩበት ባልከኒያቸው ነው ይሄ። እሺ በመቀጠል የምንሄደው መኝታ ቤታቸው ወይም ደግሞ ማስተር ቤድሩማቸው ምን ይመስላል የሚለውና ማስተር ቤድሩማቸው ደግሞ ይሄንን ይመስላል ማለት ነው። ባለ 2 መኝታ ክፍል ነው እያሳየኋችሁ ያለሁት። ይሄ ማስተር ቤድሩሙ ነው። ይሄም የራሱ ባልከኒ ያለው። ዘና ብለው ነው የሚኖሩት። የዚህ ባልከኒ ደግሞ በጣም ነው የሚገርመው። ሰፋ ያለ ባልከኒ ነው ያላቸው። እዚህ ጋርም እንደዚሁ ከመኝታ ቤታቸው ወጥተው አየር ለመቀበል ከፈለጉ ሻይ ቡና ለማለት እንግዳ ጋር ለመጫወት ይሄንን ባልከኒያቸውን ነው የሚጠቀሙት ማለት ነው። ነፃ የሆነ ኑሮ ነው የሚኖሩት። ከዛ በተጨማሪ ግን የራሳቸው ሻወር ሽንት ቤት አላቸው። ሰፋ ተደርጎ የተሰራ ሻወር ሽንት ቤት አላቸው። ይሄን ይመስላል ሻወር ሽንት ቤቱ። በመቀጠል እስቲ ወደ ሁለተኛው መኝታ ክፍላቸው እንሂድ። ይሄ እንግዲህ ሁለተኛው መኝታ ክፍል ነው። እንደምታዩት የሚገርመው ነገር እያንዳንዱ ቤት የራሱ ባልከኒ ወይም ደግሞ በረንዳ አለው። ንፋስ መቀበያ ከመስኮት በተጨማሪ በረንዳ አላቸው። ሁሉም በየክፍላቸው ንፋስ መቀበያና ከእንግዳ ከጓደኞቻቸው ጋር መዝናኛ በረንዳ አላቸው ማለት ነው። ከዛ በተጨማሪ ግን ነፃ መንቀሳቀሻ ሰፋ ተደርጎ የተሰራ መኝታ ክፍል ነው ያላቸው። እሺ በመቀጠል የምንሄደው ወደ ጋራ መታጠቢያ ክፍል ነው። ይሄ እንግዲህ ኮመን ባዝሩሙ ነው። እዚህ ጋር የላውንደሪ ክፍል ነው። እዛ በተጨማሪ ግን የምናየው ኦፕን ኪችን ነው ያላቸው። ኪችናቸው ይሄን ይመስላል። ከአቀማመጡ ከስፋቱ እያንዳንዱ አቀማመጡ ዲዛይኑ ኢንቴሪየሩ በጣም የሚያምር አቀማመጥ ነው ያለው። ደስ የሚል አኗኗር ነው የሚኖሩት። በመጨረሻ ግን የማሳያችሁ የሰራተኛ ክፍሉን ነው። የሰራተኛ ክፍሉን እስቲ አሳያችሁ። በጣም ነው የምትገረሙበት። የሰራተኛ ክፍል ያላት ከቤቱ ውጪ ለብቻ ኮሊደር ላይ ነው ያለው። በፍሎር 4 ቤት ብቻ ነው ያላቸው። እነሱ ብቻ ሳይሆኑ ሰራተኛውም ነፃ ሆና የምትኖርበት ቤት ነው ያለው ማለት ነው። ይሄ እንግዲህ የሰራተኛ ክፍሉ ነው። እሷም እንደዚሁ የራሷ ሻወር ሽንት ቤት አላት፣ ነፃ የሆነ ማለት ነው። ከማንም ጋር ማትጋራ ማንም የማይገባባት ነፃ የሆነ ሻወር ሽንት ቤት ከመኝታ ክፍሏ ጋር የተያዘ አላት ማለት ነው። ላቸው ነው ዛሬ ያሳየኋችሁ። እንደዚህ አይነት ቤቶች ከፈለጋችሁ እኔ ከታች ስልክ ቁጥር አስቀምጥላችኋለሁ። ባለ 2 እና ባለ 3 አማራጭ አለ። ከዛ በተጨማሪ ግን በሾላ በቡሌ ኢብና ሞል እንዲሁም ደግሞ በቡሌ አትላስ እና በ24 ከባለ 1 እስከ ባለ 4 መኝታ ክፍል አማራጭ ይዘንላችሁ ቀርበናል ማለት ነው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። እኔ ቤዛ ነኝ። ደውሉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻው።